يا عباد الله كتنش قناتوش بوهالا كتكبروا لليتوش الله قار تلك درجة كاللاتشو مشتوشنا لليتوش است عندون انقبلوا له 15 ونصف من شعبان يا شعبان 15 لليت بالله فقاد قطاي سنيو لماكسنيو متونو لليت لاي ያጋጥመናል እቺ ለሊት አላህ ጀለ ጀላሉ ጋር ደረጃዋ ከፍ ያለ የላቀች የከበረች ለሊት ናት። በዚህ ለሊት ላይ የሚወርዱ የሚሰጡ ከአላህ ጀለ ጀላሉ ዘንድ የሚመጡ ልዩ ልዩ የሆኑ ስጦታዎችና መሃርታዎች፣ ረህመቶች፣ እዝነቶች ይፈሳሉ። በዛች ለሊት ላይ ባለፈውም እንደጠቀስነው የእድሜም ኒዕማ የሪዝቁም ኒዕማ የሚሰጥበትና የሚወሰንበት ትላልቆች መላእክቶች በእያንዳንዱ ነገር ላይ የተወከሉ መላእክቶች የዓመቱን ውሳኔና የአላህን ጀለ ጀላሉ ፍርድ የሚቀበሉበት ዑለማዎቹም ሰይዳችንም ሰለላሁ ዐለይሂ ወሰለም እንዳስተማሩት ሰሃባዎቹም ታቢዒዮቹም አለቃዋት ከዚህ ገፍላ ላይ ከወደቅንበት ዘመን በፊት የነበሩ ዑለማዎችም ጭምር ያቺን ለሊትን ልዩ አድርገው ዓለሙ ላይ አጠቃላይ በልዩ መልክ የሚያሳልፉባት ውድ የሆነች ለሊት ናት እየመጣችልን ያለችው። በዛች ለሊት ላይ ኸይርን ያላገኘ ኒዕማውን ያላገኘ እሱ ነው የተከለከለ እድለቢስ ማለት። አላህ አያድርገን፣ ከዛም ነገር አላህ ይጠብቀን። ልክ እንደዛውም ደግሞ የዛችን ለሊትን ኸይርን እንደነገሩን ሁሉ ሰይዳችን ሰለላሁ ዐለይሂ ወሰለም በዛች ለሊት ላይ ካለ ኸይርና ኒዕማም ደግሞ የሚከለከሉ የሚጋረዱ ያ ነገር የማይደርሳቸው ሰዎችንና ወንጀለኞችንም ነግረውናል። ስለዚህ ትልቁ ዓላማችን ማድረግ ያለብን ከዛች ለሊት በፊት እንደነዚህ አይነት ጸባዮች አኽላቆች ካለብን ከላያችን ማንሳት። ስለዚህ ለሊት ፈድልና ችሮታ ሲናገሩ ረሱላችን ሰለላሁ ዐለይሂ ወሰለም ኢማሙል በይሀቂ እና ኢማሙል በዛር በዘገቡት ሐዲስ ላይ ምን ይላሉ? إذا كان ليلة النصف من شعبان የሻዕባን ያጋማሽ ለሊት ላይ የሆነች ጊዜ እኮ ያቺ ለሊት የደረሰች ጊዜ አላሁ ተዓላ ጀለ ጀላሉ يغفر لعباده ለባሪያዎቹ ሁሉ ይምራቸዋል። አላህ ጀለ ጀላሉ ከውኑ ሁሉ በተለየ መልኩ ደግሞ ተጠያቂነት ያለበት የሰው ልጅ የአላህ ባሪያ ነው። ሁሉም ለሁሉም ይማራል አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ለባሪያዎቹ ኢላ ብለው ሁለት ሰዎችን አወጡ በዚህ ዘገባ። አንደኛው ማን ነው? ሙሽሪክ በአላህ ላይ ያጋራ የአላህ ባሪያ ነው። ወደደም ጠላ የአላህ ባሪያ ነው። ባይገዛው የአላህ ባሪያ ነው። ነገር ግን እሱ ሲቀራ ሙሽሪክ በአላህ ላይ ያጋራ እሱን አላህ አይምረውም አሉ። ከዛስ አው ሙሻሂኒን ሻህና ያለበት ጥላቻ ያለበት ከአንድ ወንድሙ ጋር ጥል ላይ ያሉ የተቆራረጡ ስምምነት ላይ የሌሉ ያን ነገርን አፉ እስካልባለና እስካላስባለና ይቅር እስካልተባባሉ ድረስ ያቺ ለሊት ላይ ከዛ ረህማ ከዛ መግፊራ ይጋረዳሉ። አው ቃቲል ነፍስ ወይም ደግሞ ነፍስን የገደለ ሩህን ያወጣ እዛ ላይ የተሳተፈ ወደ አላህ ተውበት ያላደረገ ያልተመለሰ ኢላ العاق ጭማሪ ሲናገሩ አባት እናቱን ሐቅን ያልጠበቀ የአባት እናቱ ሐቅን ባለመጠበቅ የነሱ ቀልብ ያለበት የነሱ ቀልባቸው የተሰበረበት ክብራቸውን ያልጠበቀ ሐቃቸውን ያልጠበቀ ይሃም ከዚሁ ረህመቱ ከሚጋረድበት ዑለማዎቻችን ሲናገሩ ከሙሽሪክ ጋር ካፊር ከሚባለውና ዘላለም ጀሃነም ከሚቀጣው ከሱ ጋር አንድ ላይ አድርጎ እነዚህን ወንጀለኞችን ማምጣታቸው ራሱ በቂ የሆነ ውድቀት ነው፣ በቂ የሆነ ክስረት ነው። ፈከይፍ ደግሞ በዛች ሌሊት ላይ ከዛ ሁሉ ኒዕማ ሲጋረድ አላህ ይጠብቀን። ለየጠሊዑ ፊ ለይለት النصف من شعبان በሌላ ዘገባቸው ላይ ረሱላችን ሰለላሁ ዐለይሂ ወሰለም አላህ ጀለ ጀላሉ ልዩ የሆነ መመልከትን ይመለከታል ባሪያዎቹ። በዛች ለሊት ላይ አላህ ባሪያዎችን ይመለከታል ሲሉን ሁልጊዜ ያያቸዋል እኮ ከሱ እይታ ውስጥ ወጥተን አናውቅም። ነገር ግን በዛች ለሊት ላይ የራህመት የእዝነት የማላቅ የመስጠት እይታን
መመልከትን ይመለከታቸዋል። ልዩ የሆነ መመልከት፣ ልዩ የሆነ የራህመት እይታን ያያቸዋል በዛች ሌሊት ላይ። ፈየግፊሩ ሊጀሚዕ ኸልቂሂ ለፍጥረታቱ ሁሉ አላህ ጀለ ጀላሉ ይምራል። ይህ በአላህ ላይ ያጋራ ሲቀር በሱና በወንድሙ መሃል ላይ ጥላቻ ያለበት ሲቀር ይላሉ ኢብን ማጃህ በዘገቡት በሌላ ዘገባ ነው። ሰይዲ አቢ ተዕለበት አልኹሸኒ በዘገቡት ሐዲትም ልክ እንደዛው ምን ይላሉ? ያቺ ሌሊት ላይ የሆነች ጊዜ አላህ እኮ ወደ ኸልቁ ይመለከታል፣ ልዩ የሆነ እይታን ያያል። ፈየግፊሩ ሊልሙእሚኒን ለሙእሚኖች አላህ ጀለ ጀላሉ ይምራል። ትላልቅ ወንጀሎች የሚማሩበት ልዩ የሆነ ሌሊት ናት ማለት ነው። ወዩምሊ ሊልካፊሪን ካፊሮችን በአላህ ላይ የካዱትን ያቆያቸዋል። ለቀጣዩም ያቆያል አላህ ጀለ ጀላሉ የሚያቆየው። ወየደዑ አህለል ሒቅዲ ሊሒቅዲ የጥላቻ ባለቤቶች ልብ ላይ ቆሻሻ ያለባቸው እርስ በርስ የነዛን ባለቤቶችን ለጥላቻቸው ይተዋቸዋል። ጥላቻቸውን እስኪተው ድረስ ለጥላቻቸው ይተዋቸዋል። ከዛ ኸይር ይጋረዳሉ፣ ይከለከላሉ። በጥላቻቸው ምክንያት ያን ነገርን እስከሚተውት ድረስ ይላሉ። ሰይዲ ዓጣ ኢብን የሳር ሚን ኪባር ታቢዒን የሰሓባዎች ደረሳ ከነበሩት ውስጥ በታቢዒ ዘመን ላይ ነበሩ። ምን ይላሉ? ከለይለተል ቀድር ቀጥሎ አላህ ጋር የበለጠ ልትከጀል የሚገባ ሌሊት እቺ ሌሊት ናት። የ15ኛዋ ሌሊት ከለይለተል ቀድር አላህ ይወፍቀን። ከዛች ሌሊት አላህ ወፍቆት የቆመና በዛች ሌሊት ላይ ኸይርን ያገኘ ትልቅ ደረጃና ክብር ነው። ከሱ ቀጥሎ ያለ ሌሊት የሚከጀልባት ሌሊት ብትኖር ለይለተ ኒስፍ ሚን ሻዕባን ነው። አላህ ጀለ ጀላሉ እኮ ባሪያዎቹ ጋር ቅርብ ይሆናል፣ ይቀርባቸዋል፣ ልዩ የሆነ እይታን ያያቸዋል። ከዛም በኋላም ለባሪያዎቹ ሁሉ ይምራል። ሙሽሪክ ሲቀር በአላህ ላይ ያጋራ አላህ ይጠብቀን፣ ኻቲማችንንም አላህ ያሳምርልን። ሙሻሒን በሱና በወንድሙ መሃል የሆነ ጥላቻና ችግር ያለ የተቆራረጠ ልክ እንደዛውም ደግሞ አው ቃጢዕ ረሒም ዝምድናውን የቀጠለ ከአባት ከእናት ደግሞ ከፍ ብሎ አባት እናቱ ጋር ደስተኛ ሊሆን ይችላል። ነገር ግን ዘመድን ይቆረጣል፣ ከዘመድ ጋር የተቆራረጠ ይሃ ሲቀር ብለው ተናግረዋል። በዛች ሌሊት ላይ ዱዓ ሙስተጃብ ይሆንበታል። ረሱላችንም ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ያቺ ሌሊት የሆነች ጊዜ ገና ከመጀመሪያው ሌሊት ተጣሪ መጣራት ይጀምራል። መሃርታን የሚጠይቅ አለ ወይ ልማረው፣ ሓጃ ያለው ጠያቂ አለ ወይ ልስጠው ብሎ አላህ ጀለ ጀላሉ ተጣሪን እንዲጣራ ያደርጋል። ፈላ የስአሉ አሐዱን ሸይአን በዛች ሌሊት ላይ አንድም ሰው አንድን ነገር አይጠይቅም ቢሰጠው እንጂ። ይሃ ሲቀር፣ ሙሽሪክ ሲቀር፣ በሱ ጥላቻ ያለው ሲቀር፣ ዝሙተኛ ስትቀር፣ ዝሙት ላይ ያለች በዛ ነገር ላይ የተጨማለቀ ሲቀር፣ እነዛን ሁሉ አላህ ጀለ ጀላሉ ይምራቸዋል። ይሄ ፈድል ይሄ ችሮታ ከ3 ከ4 ቀናት በኋላ ይመጣል። ያን ፈድልን ማምለጥም ያለበት ሊያመልጠው የሚገባ ማንም ፍጡር መኖር አልነበረበት። ላኪን ገፍላ ላይ አላህ ያን ቃል ከፍ ያድርገን። ነገር ግን ይሄን ኒዕማና ይሄን ፈድልን የማግኘት እድሉ እየመጣልን ነው። ወፍቆን አላህ ያቺን ሌሊት ከመጣች ያቺን ሌሊትን በዒባዳ በዚክር ቁርአን በመቅራት ሙተፈሪግ ሆኖ ከሌላ አሽጋልና ከሌላ ስራ ነገር ራሱን አርቆ ያቺን ሌሊት ለአላህ መስጠት በተለየ መልኩ ማሳለፍ የተወደደና ሸሪዓችን ላይ ትልቅ ደረጃ ያለው ነገር ነው። ሐታ ዑለማዎቹ ሲናገሩ ሰይዲ ኢማም ሓፊዝ ኢብን ሐጀር አልዓስቀላኒ ሲናገሩ ምን ይላሉ? አልኢማሙ አልኸላል ዘግበውልናል ሐዲትን 5 ሌሊቶች አሉ በዓመት ውስጥ 5 ሌሊቶች አሉ። እነዛን 5 ሌሊቶች ጠብቆ ያቺን ሌሊቶችን በኸይርና በጥሩ ነገር ያሳለፋል። አጅራቸውንና ውስጥ ላይ የሚገኘውን ምንዳን ከጅሎ በጥሩ ነገር ያሳለፈ በዛች ውስጥም የሚሰጠውን ነገር ይሰጣል የተባለውና ቃል የተገባውን ነገርን አምኖ ልቡ ላይ እርግጠኛ ሆኖ እነዛን ሌሊቶችን የተጠቀመባቸው አድኸለሁ ላሁ ልጀና ጀነትን አላህ ያስገባዋል። ይሄን ነገርን አጥብቆ በዓመት ውስጥ 5 ሌሊቶችን እነዛን የጠበቀው የመጀመሪያው አወል ሌይላ ሚን ረጀብ ከረጀብ የመጀመሪያው ሌሊት አለፈች። ረጀብን ጨርሰን ሻዕባን አጋማሽ ላይ እየደረስን ነው። ይሃ የረጀብ የመጀመሪያው ሌሊት አለ። ልክ እንደዛውም የዒድ አልፊጥር ሌሊት የዒድ የረመዳን በኋላ የሚያጋጥመው ዒድ
ልክ እንደዛውም የአረፋን ዒድ የዒዱን ሌሊት በዛ ኸይር ማሳለፍ 10ኛው ቀን ሙሐረም ለይለት ዓሹራ የተባለው ያችን ሌሊት ማሳለፍ ወለይለት ኒስፍ ሚን ሻዕባን 5ኛዋ ደግሞ አሁን ከቀናት በኋላ የምትመጣልን የ15ኛዋ ሌሊት የ15ኛው የሻዕባን ሌሊት ያችን በዒባዳ በኸይር ነገር ያሳለፈ ያን ነገርም ዓመት ለዓመት አጥብቆ የያዘ በየዓመቱ ይሄ ጀነት መግባቱ ምንም ጥርጥር የለውም። ለምን ያህል ሁሉ ኒዕማ ፈሶበታል፣ ኸይሩ ፈሶበታል። ዱዓው ሙስተጃብ ሆናል። በዛች ሌሊት ላይ የሚገኝ ነገራቶች ሁሉን እያገኘ ስለሆነ ወለሃዛ አንድ ሙእሚን የተባለ ያችን ሌሊት ለአላህ መስጠት፣ ሌሊቶችን ኢሕያ ማድረግ፣ ሌሊቶችን በዒባዳ ማሳለፍ ይላሉ ዑለማዎች። ትንሹ ደረጃን የሚገኝበት መንገድ ሰላተል ዒሻን በጀማዓ ሰግዶ ሰላተል ፈጅርን በጀማዓ መድገም፣ ይሄ በትንሹም ደረጃ ቢሆን ያገኝበታል። ሁለተኛው ደረጃ ከፍ ካለ አብዛኛውን የሌሊቱን ክፍል በዒባዳ አሳልፎ አረፍ ማለት፣ ይሄም ሌሊቱን ኢሕያ ከማድረግ ውስጥ ይቆጠራል። ሌሊቱን ሐይ ከማድረግ ውስጥ ይቆጠራል። በዒባዳ ከማሳለፍ ውስጥ ይቆጠራል ብለዋል ዑለማዎች። ሙሉ ደግሞ ሌሊቱን ሙሉ በተለያየ የዒባዳ አይነቶች ቁርአን አለ፣ ዚክር አለ። ሰይዲ ኢማም ሙሐመድ ብን ኢስሐቅ አልፋኪሂ የታሪክ ሊቅ ናቸው። ምን ይሉ ነበረ? አኽባር መካ የመካ ዜናና አህዋሏን ብለው የጻፉበት መጽሐፍ ነበር። በድሮ ጊዜ በነበረው ጊዜ ማለት ነው። እሳቸው የሞቱት እኚህ ዓሊም ታሪኩን የጻፉት የመካን ታሪክን የጻፉት የሞቱት 350ዎቹ ላይ በዓመተ ሂጅራ ማለት ነው። የዛሬ 1000 ዓመት ከዛም በላይ የመካን አኽባር ሲናገሩ በዛ ሰዓት የነበረውን ሐለት የነበረውን ሁኔታን ኪታባቸው ላይ ሲያሰፍሩልን ካነ አህሉ መካ ፊማ መዳ ከዚህ በፊት በነበረው ጊዜ ይላሉ። ከሳቸው ጊዜ በፊት የነበሩት ማናቸው ከተባለ ትላልቅ ታቢዒዎች እና ሰሃባዎች ናቸው። ከዚህ በፊት በነበረው ጊዜ እኮ የመካ ዜናዋ ኸበሯ ምን ነበረ? የአጋማሿ ሌሊት ላይ የሻዕባን አጋማሽ ሌሊት ላይ ምን ነበር ሁኔታቸው? ኸረጀ ዓመቱ ሪጃሉ ኒሳ አጠቃላይ ወንዱም ሴቱም አንድ ላይ ይወጣሉ። መካ ላይ ወዴት ይሄዳሉ? አላህ ያን የተከበረን ቤትን በመካከላቸው አድርጎታል። ወደ መስጂድል ሐራም ወደ ካዕባ ይሄዳሉ። ወደ ካዕባ ተሰባስበው እዛ ቦታ ላይ ይሰግዳሉ፣ ጠዋፍ ያደርጋሉ። ወአሕየው ለይለተሁም ሐታ ሰባህ ጠዋት ድረስ ያነጉታል። በዛ መልኩ ዒባዳ እያሳለፉ በጀማዓ ሆኖ ቁርአንን እየቀሩ በዛች ሌሊት ጁዞችን ተከፋፍለው ያኸትሙ ነበር፣ ቁርአን ይጨርሱ ነበር። ወዩሰሉ ይሰግዳሉ፣ ዘምዘም ውሃን አውጥተው ይጠጣሉ፣ ይታጠባሉ። የታመመባቸው ሰዎችን በዛች ሌሊት ላይ አውጥተው በዘምዘም ውሃ ያጥባሉ። ያን ሁሉ የሚያደርጉት ይላሉ የብተጉነ ቢዛሊክ ይህን ሁሉ ድርጊት የሚያደርጉት አልበረካ ፊ ቲልከ ሌይል ያቺ ሌሊት ላይ ያለችዋን በረካን ከጅለው ይህን ሁሉ ያደርጉ ነበር። ይሄ ትልቅ ኒዕማ በዛ ዘመን የነበረ ዓደት በዛ ዘመን የነበረ ባህሉ ነው፣ ተለምዶ ነው። በቃ የመካ ሰዎች ይሄን ያደርጉ ነበር። አጋማሿ ሌሊት ላይ ዑለማ ባይደግፈው ሷሊሆቹ ዑለማዎቹ ያን ነገርን በእነዚህ ሐዲቶች እየሰሩ ባይሆን ነው ይሄ ነገር ባልተዘገበልን ነበር። ላኪን ይሄ ሐቅና ስድቅ የሆነ ጉዳይ ነው። እኛ ከዛ ብንርቅም ቀልባችንን ግን ወደ አላህ አድርገን ያችን ሌሊትን በዒባዳ በሶላት ስንት ከነዚህ ከተከበሩ ቦታዎች ሩቅ ሆኖ አላህ ጋር ይቀርባል። ስንቱ ደግሞ እነዚህ የተከበሩ ቦታዎች ጋር ቅርብ ሆኖ ሩቅ አለ፣ ከአላህ ግን ሩቅ ነው። ወለሃዛ ቀልባችንን ከአላህ አድርገን ሰላት፣ ዚክር፣ ሰለዋት በሰለዋት እናብዛ፣ በሰለዋት እንጠንክር ብለናል። ባለፈው ኹጥባችን ላይ እየቀያየርን ሌሊቷን በዒባዳ ማሳለፍ፣ በዚክር ማሳለፍ፣ እያንዳንዷ የዱንያ አኸራ ሐጃችንን መጠየቅ፣ አላህ ጋር ማቅረብ፣ በተቻለን አቅም ደግሞ ከዛች ሌሊት በፊት ቀልባችንን ማጥራት፣ ጥላቻ ያለብንን ነገርን መቁረጥ፣ ያህን የተቆራረጥነውን ሰውን ለመቀጠል መሞከር፣ እንደው ባይቻል በሱ በኩል ካንተ በኩል ያለውን ነገርን መጨረስ። የግድ ያህ ሰው ማናገር ወይም ደግሞ ካንተ ጋር መስማማት ግድ የለበትም። አንተ ለመስማማት ዝግጁ ሆነ ቀረበው፣ አፉታውን አቅርብ። ከዛ በኋላ ያንተ በር ተስተካክሏል። ከሱ ጋር ያለው አላህ ይለት እሱ። በእንደዚህ አይነት መልኩ የተቻለንን ሐቆችን መመለስ፣ ሐቅ ሳይመለስ አብረን ጓደኛ እንሁን እንታረቅ የሚል ነገር የለም። ሐቅ እየተበላ ወይም ደግሞ በአሁን ሰዓት መመለስ ባይችልም የሚመልስለትን ጊዜን ወስኖ በእንደዚህ አይነት መልኩ እርቅን ማውረድ፣ ከተለያየ ዘመዶቻችን ጋር
ዝምድናችንን መቀጠል በተቻለ አቅም በእነዚህ ጊዜያቶች ላይ እነዚህን ያህን ኸይርን ያህን ረሕመትን ያህን እዝነትን የሚጋርደን ነገራቶችን ከላይ ላያችን ማስወገድ ለዛች ሌሊት በረካ አህል እንድንሆን የተገባ እንድንሆን እንዳያመልጠን እንዳንጋረድ በዛ መልኩ ያችን ሌሊት መጠበቅ ይኖርብናል። በተለያየ አይነት ጉዳይ ላይ በዲንም ይሁን በዱንያ ጉዳይ ላይ የተቆራረጠን ረመዳኑ አስለን እየመጣ ነው። ረመዳኑ ራሱ የንጻት ወር ነው፣ የጽዳት ወር ነው። ሁል ጊዜ እቺ ሰዓት በመጣች ቁጥር ችግሮች፣ ሻህናዎች፣ በግዳዎች፣ ጥላቻዎች እርስ በርስ ይናፈሳል። ከዛም ከዚህም በዲንም በዱንያም ስም ይሁን ወለያዳ ያን ነገርን መግታት የተከበረው ሰዓትና ምርጧ ሰዓት ስትመጣ ለምንድነው መጥፎ ነገር የሚጨምረው? ለምንድነው መጥፎ ነገር በዛ ሰዓት ላይ አይሎ የሚመጣው? ከዛ ኸይር ከዛ ኒዕማ ሊያቋርጠን እንደሆነና የሸይጣን ስራ እንደሆነ መታሰር የሆነ ጊዜ እየቀረበበት ስለሆነ ነው። ከዛ አንፃር ሁላችንም ነቅተን ባለፈው ኹጥባችን ላይ እንዳወራ ነው ያሃ ገፍላ ላይ እንዳይጥለን ሻዕባን ላይ የሚጣልበት ገፍላ ረሱላችንም ሰለላሁ ዐለይሂ ወሰለም ሰዎች ገፍላ ላይ ይወድቁበታል ያሏት ወር ነው። ወለሃዛ ያሃን ነገር ንቃት ላይ ሆነን ራሳችንን አንቅተን እርስ በርሳችን ተነቃቅተን በእንደዚህ አይነት መልኩ ወደ አላህ መጓዝ ይኖርብናል። ያችን ሌሊት በተከበረ መልኩ ይሄን ረመዳን አላህ በረካ የተሞላበትና ልዩ ረመዳን አላህ እንዲያደርግልን ነይተን ያችን ሌሊት ላይ ዱዓ እናድርግ። ካሁኑ ያህን ረመዳን ወፍቆን ረመዳኑ ላይ ኸይር ነገር ሰርተን ለይለተል ቀድርን ተወፍቀን ህይወታችን የሚቀየርበት የዲን ሐለታችን የሚቀየርበት ቀልባችን ከቁሸት ወደ ንጻት የሚቀየርበትን እጣን እንድናገኝ በዚህ ሌሊት ነው ዱዓ ማድረግ፣ በዚህ ሌሊት ነው ካሁኑ መዘጋጀት። እቺን የመሰለች ሌሊት ከለይለተል ቀድር በኋላ የማይገኝ ሌሊት ነው።